In general, what we see is a lot of great innovations, but a difficulty in በአጠቃላይ ባለው ሁኔታ ስንመለከተው በዘርፉ እጅግ በርካታና ድንቅ የሆኑ የፈጠራ ስራዎችን ማየት ችለናል። ነገር ግን እነዚህን አዳዲስ ፈጠራዎች አሳድጎ በስፋት ከማዳረስና ተጠቃሚውን በቀላሉ ተቀብሎ ተግባራዊ እንዲያደርጋቸው ከማስቻል አኳያ ጉልህ ተግዳሮቶች ይስተዋላሉ። ማቀፍ የኢኮኖሚ መረጋጋት ላይ ከፍተኛ ስጋት መደቀኑን የቀጠለ ሲሆን በየግንባሩ የሚሰሙት የማያባሩ የጥቃት ዜናዎችም የጦርነቱን አሳሳቢነትና ውጥረት ይበልጥ እያረጋገጡት ይገኛሉ። በአውሮፓውያኑ አቆጣጠር መጋቢት 24 እና 25 ቀን 2026 ዓ.ም የተፈጸመው ይህ ጥቃት በ24 ሰዓታት ውስጥ ወደ 1000 የሚጠጉ ድሮኖችና ሚሳኤሎችን ያካተተ ሲሆን ጦርነቱ ከተጀመረበት ጊዜ አንስቶ ከፍተኛ ቁጥር ያለው ሆኖ ተመዝግቧል። መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። ከሀገር ውስጥ እንዲሁም ከውጭ በርካታ መረጃዎችን ያጠናቀርንበትን የዛሬውን የዜና ጥንቅራችን እንድትከታተሉ መጋብዛችሁ ሱባለው ጋሻው ነኝ። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ ወደምናደርገው ዜና እናልፋለን። በመካከለኛው ምስራቅ ግጭት ምክንያት የተፈጠረው የነዳጅ እጥረት በአሽከርካሪዎች ላይ ተጽዕኖ እየፈጠረ መሆኑ ተገልጿል። ከጅቡቲ የቤንዚንና ናፍጣ ምርቶች ጭነት ቢጀመርም በበቂ መጠን አለመሆኑ በአዲስ አበባ ማደያዎች መጨናነቅ እንዲፈጠር ማድረጉን የተሰማው። በአንጻሩ የአውሮፕላን ነዳጅ ጭነት ከተቋረጠ በርካታ ቀናት እንዳለፉና እስካሁን ጭነት አለመጀመሩ አሽከርካሪዎችን ለእንግልት እየዳረገ ነው ተብሏል። ሙሴ ከበደ ዝርዝሩን አዘጋጅቷል። የመካከለኛው ምስራቅ ጦርነት በዓለም አቀፍ ደረጃ ከፍተኛ የሆነ የኃይል ቀውስና የነዳጅ እጥረትን ማስከተሉ ይታወቃል። ኢትዮጵያም የችግሩ ዳፋ ከነካቸው ሀገራት መካከል አንዷ ስትሆን የነዳጅ ምርቶች ተደራሽነትን ለመጨመር በነዳጅ አጠቃቀም ላይ የተለያዩ መመሪያዎችም እየተሰጡ ነው። መዲናችን አዲስ አበባን ጨምሮ በተለያዩ ከተሞች ባሉ ማደያዎች ረጃጅም የነዳጅ ሰልፎችን ማየት እየተለመደ መጥቷል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ፕሬዚዳንት አቶ ዳንኤል ተመቸው እንደሚገልጹት በግጭቱ ምክንያት የተከሰተ የነዳጅ እጥረትም የከባድ መኪና አሽከርካሪዎችን ለተጨማሪ ወጪና ለከፍተኛ እንግልት እየዳረጋቸው ነው። ከነዳጅ ታንከር ውጪ ተጨማሪ ነዳጅ እንዳይዙ መከልከሉም ከጅቡቲ ተነስተው ረጅም ርቀት በሚጓዙ አሽከርካሪዎች ላይ የሚፈጥረው ተጽዕኖ ከባድ ስለመሆኑ ይገልጻሉ። በዚህ ነዳጅ እጥረት ከፍተኛ ሾፌሩ ተንገላቷል። በየማደያው አታገኝም፣ እያለም የለም የሚሉ ማደያዎች አሉ። ለማለት ከ2-3 ብር ሾፌሩ የመክፈል ግዴታ አለበት። ከነገና ጭኖ የመጣው እቃ ኮንቴነር ይሁን ነዳጅም ራሱ በየክፍለ ሀገሩ መንግስት ቶሎ አድርስ ይለዋል። በዛ ላይ ደግሞ ያው ነዳጅ ፖርት የሚይዙበት ታንከሮች የሚነሱ እየተባለ ነው። እነሱ ከመጀመሪያ ከመነሻው ነዳጅን ጭነው ነዳጃቸው ቀርተው ካልሄዱ የተወሰነ መንገድ ላይ ሄደው ይቆማሉ። በእንደዚህ አይነት ምክንያት ሾፌሩ በጣም ላላስፈላጊ ወጪና ላላስፈላጊ እንግልት ተዳርጓል። ጅቡቲ ላይም ሙቀቱን ተቋቁሞ አላስፈላጊ ወጪ ከአበሉ ገንዘብ አጥቶ እየተቸገረ እየተመዳደረ ነው ያለበት ሁኔታ። የጣና አሽከርካሪዎች ማህበር ዋና ጸሐፊ አቶ ሰጡ ብርሃን በበኩላቸው የባህረ ሰላጤው ግጭት ካለፉት ጥቂት ዓመታት ጀምሮ የሚስተዋለውን የነዳጅ እጥረት ችግር ማባባሱንና አሽከርካሪዎችም ሰርተው ለመኖር እንዲቸገሩ ማድረጉን ገልጸዋል። በአንዳንድ ከተሞች በመፍትሄነት የተቀመጡት የነዳጅ ፍጆታ መጠንና የኮታ አሰራሮችም ረጅም ርቀት ተጓዥ አሽከርካሪዎችን ያላገናዘቡ ናቸው ሲሉ ቅሬታቸውን አቅርበዋል። ነዳጅ እጥረት ችግር ከተከሰተ 3 እና 4 ዓመት ሆኖታል። ተሽከርካሪው በየማደያው ደጅ መኮልኮል ከጀመረ ማለት ነው። አሁን ከረንት ላይ ያለው እጥረት ግን አሽከርካሪ ሰርቶ የመብላት ህልውና አደጋ ላይ የጣለ ነው። በመንግስት ደረጃ የሚወሰኑ ውሳኔዎች አንዳንዴ ልክ ያሉ ውሳኔዎች አሉ። አሁን ከረንት ላይ ማለት ነው አንድ ተሽከርካሪ 200 ሊትር ብቻ ብሎ የመተመን ሂደት አለ። የተሽከርካሪው የነዳጅ ፍጆታ ሊተመን የሚገባው በሚሰራው ስራና በሚሄድበት ርቀት ነው መሆን ያለበት። ሳሪ 200 ሊትር ብቻ ቀዳሚ ነው። ወጦች በረን ከፍቷል። ማደያውን 200 ቅዳይ ለንግዱ አይደለም ፉል እንዳደርግልህ 20 ሺህ ብር ስጠኝ በሊትር 250 ብር ደግሞ እስከፍላለሁ ወደሚል ድርድር ውስጥ እንዲገባ ነው ያደረገው። ምክንያቱም 200 ሊትር አሉ እንጂ 200 ሊትር መቅዳቱን የሚቆጣጠሩበት የሚከታተሉበት ሲስተም ማልበረቁ መከታተልም የማይፈልጉ አሉ። የኢትዮጵያ መንግስት የነዳጅ አቅርቦት ችግሮችን ለመፍታት የተለያዩ እርምጃዎችን እየወሰደ መሆኑን በየወቅቱ ይገልጻል። ከነዚህ መካከል ከአዋሽ ከሚገኘው ነዳጅ ዲፖ አቅርቦቱ እንዲቀጥል ማድረጉ በተለይም
የቤንዚንና ናፍጣ ምርቶች አቅርቦት እንዳይቋረጥ አድርጓል የሚሉት አቶ ዳንኤልም በአንጻሩ ከጅቡቲ አውሮፕላን ነዳጅ ጭነት ከተቋረጠ በርካታ ቀናት እንዳለፉና እስካሁን ጭነት አለመጀመሩ አሽከርካሪዎችን ለእንግልት እየዳረገ ነው ብሏል። ወረፋዎቹን አሽከርካሪዎች ሳይጉላሉ ከዚህ ሆኖ እንዲጠብቁ ከተለያዩ ድርጅቶች ጋር እየተነጋገሩ መሆኑም እንዲጠቅሰዋል። ቤንዚሉ እንዳለ ነው፣ እስካሁን አልተቋረጠም። የናፍጣውን ጀምረዋል። ግን አሁን ደግሞ ጀት ኤ የሚባለው የአውሮፕላን ነዳጅ ደግሞ ነዳጅ በተወሰነ ጊዜ ወደ 15 ቀን ተጫነው። ሾፌሮች አሁን ከ15 ቀን ከ17 ቀን በላይ ጅቡቲ ቆመዋል። ምናልባት ዛሬና ነገ ይጀመራል የሚል ካምፓኒዎች ጋር ደውለን ዛሬና ነገ ይጀመራል የሚል መልስ ሰጥተውናል። ግን ከየካምፓኒዎቹ ጋር ተነጋግረን እዛ ሄደው እንዳይቸገሩ እዚሁ እንዲቆሙ ሎክንም ጠይቀናል። የተለያዩ ጠይቀናል። እዚሁ ወረፋውን ከዚሁ አስይዘን 10 መኪና ካስፈለገ 10 መኪና እንዲልም ወረፋው እዛ ሄደው እንዳይሰቃይ ማለት ነው። አሁን ጀት ላይ ከመቶ መኪና ብላ ያለው ሎክ ላይ ወረፋ ያለ። ስለዚህ አሁን የሄዱት ደግሞ ሲጀመር ሄደው እዛ እንዳይጨመር እዚሁ እናስተካክላለን የሚል መልስ ሰጥተውናል። እሱን እየጠበቅን ነው። በጉዳዩ ላይ የነዳጅና ኤነርጂ ባለስልጣንን ለማነጋገር ያደረግነው ሙከራ ለጊዜው አልተሳካም። ይሁንና ማህበራቱ የነዳጅ አቅርቦትን በተመለከተ የሚሰሩ የማሻሻያ ስራዎች እንዲጠናከሩ የጠየቁ ሲሆን ወቅታዊውን የዓለም አቀፍ ሁኔታ በተመለከተ በመንግስት የሚሰጡ ቀጣይ የመፍትሄ እርምጃዎችና መመሪያዎችን ወደፊት ይዘን የምንመለስ ይሆናል። በኢትዮጵያ በቴክኖሎጂ የታገዘ የትምህርት ስርዓትን ለማስፋፋት ወጣት ስራ ፈጣሪዎችን መደገፍ እንደሚገባ ተመላክቷል። ወጣት ስራ ፈጣሪዎችን በፋይናንስና በክህሎት ማገዝ የትምህርት ጥራትን ለማረጋገጥ እንደሚያስችልም ነው የተነገረው። ዳግም ተገኝ በኢትዮጵያ የትምህርት ቴክኖሎጂን በተመለከተ የሚሰሩ ወጣት ስራ ፈጣሪዎች ቢኖሩም ፈጠራዎችን አሳድጎ በስፋት ስራ ላይ ከመዋል አኳያ ጉልህ ተግዳሮቶች እንዳሉ ተነግሯል። በኢትዮጵያ በተለያዩ አካባቢዎች የሴቶችና አካል ጉዳተኞች የቴክኖሎጂ ተደራሽነት ዝቅተኛ መሆኑን የሚናገሩት የሪች ፎር ቼንጅ ግሎባል ዋና ስራ አስፈጻሚ ሶፊያ ብሪቶልትዝ ዘርፉ ጉልህ ስራ የሚጠይቅ መሆኑን ጠቁመዋል። በአገሪቱ ትምህርትና ቴክኖሎጂ ላይ የሚፈሰው የኢንቨስትመንት ካፒታል እጥረትና ቴክኖሎጂዎችን ተቀብሎ የመተግበር ክፍተት ዋና ችግሮች መሆናቸውን ተናግረዋል። በአጠቃላይ ባለው ሁኔታ ስንመለከተው በዘርፉ እጅግ በርካታና ድንቅ የሆኑ የፈጠራ ስራዎችን ማየት ችለናል። ነገር ግን እነዚህን አዳዲስ ፈጠራዎች አሳድጎ በስፋት ከማዳረስና ተጠቃሚውን በቀላሉ ተቀብሎ ተግባራዊ እንዲያደርጋቸው ከማስቻል አኳያ ጉልህ ተግዳሮቶች ይስተዋላሉ። በእርግጥ ይህ ችግር ለኢትዮጵያ ብቻ የተለየ ወይም እዚህ ብቻ የሚታይ ክስተት አይደለም። በዋናነት የምናስተውለው አንደኛው ችግር የኢንቨስትመንት ካፒታል ወይም በቂ የፋይናንስ አቅርቦት እጥረት ሲሆን፣ ሌላኛው ደግሞ ቴክኖሎጂዎቹን አምኖ የመቀበልና የማላመድ ክፍተት ነው። ይህም ማለት ምንም እንኳን እጅግ በጣም ጥሩና ተስፋ ሰጪ የሆኑ የፈጠራ ስራዎች በእጃችን ቢኖሩም እነዚህን ፈጠራዎች ወደ ላቀ ደረጃ አሳድጎ በስፋት ለመተግበር የሚደረገውን ጉዞ በመጠኑ ፈታኝ ሆኖ አግኝተነዋል። ከማስተር ካርድ ፋውንዴሽን ጋር በመተባበር ዘርፉ ላይ የተኮረ የኢንቨስትመንት ፎረም ያዘጋጀው ሪች ፎር ቼንጅ የተሰኘው ዓለም አቀፍ ድርጅት በዘርፉ ለተሰማሩ ወጣት ስራ ፈጣሪዎች የገንዘብና የክህሎት ድጋፍ እያደረገ መሆኑን የጠቀሙት ደግሞ የተቋሙ የኢትዮጵያ ስራ አስፈጻሚ መቅድም ጉልላት ናቸው። አክለውም በዚህ ፕሮግራም ላይ ትምህርትን ከቴክኖሎጂ ጋር የማያያዝ ስራን እየሰሩ የሚገኙ 24 የፈጠራ ባለሙያዎች እየተደገፉ እንደሚገኙ የተናገሩ ሲሆን ፕሮግራሙ የፈጠራ ባለሙያዎች አቅማቸውን አጎልብተው በሀገር አቀፍ ደረጃ ችግር ፈቺ እንዲሆኑ ከፍተኛ የፋይናንስ ድጋፍ እያደረገ እንደሚገኝ አስረድተዋል። ስራ ፈጣሪዎች በብዛት የገንዘብ አቅም ወይም ፋይናንሻል ሰፖርት ያጥራቸዋል። ደግሞ ወጣቶች ገና ስራውን በመፍጠር ላይ ያሉ ስለሆነ በተለያየ ሁኔታ የሀገራችን የባንክ ሲስተም የሚጠብቀውን ኮላተራል ወይም የማያዣ የማቅረብ እድላቸውም ያነሰ ነው። ይሄንን ለማገዝና ያላቸው ሶሉሽን ወደሚቀጥለው አድጎ ሌሎችንም መርዳት እንዲችል እስከ $60,000 ድረስ የሚደርስ ሰፖርት እናደርጋለን። ይሄንን የምናደርገው እያንዳንዱ ድርጅት ምንድነው የሚያስፈልገው፣ ያንን የሚያስፈልገውን ለማድረግ ደግሞ ምን ያህል ሰፖርት ያስፈልገዋል የሚለውን ፕላን አውጥተን ይሄንን $60,000 ባለው የፕሮጀክት ፔሪድ ውስጥ በቴክኒካል ማገዝ ብቻ ሳይሆን አቅማቸውንም ከመገንባት አንጻር እንዲያግዛቸው አጣምረን የምንሰጠው ሰፖርት ነው። በትምህርት ሚኒስቴር የአማካሪዎች ሰብሳቢና የክልል ተጠሪ የሆኑት ፕሮፌሰር ክንዴ ገብረ ሕይወት እንዲህ አይነት የቴክኖሎጂ ፕሮግራሞች ተግባራዊ መደረግ ከጀመሩ ወዲህ የተለያዩ የማህበረሰብ ክፍሎች፣ ትምህርት ቤቶችና መምህራን ቴክኖሎጂን በመቀበል ለችግር መፍቻነት እየተጠቀሙበት መምጣታቸው ትልቅ መነቃቃት መፍጠሩን አንስተዋል። ይህ የድጋፍ ፕሮግራም ቀደም ሲል 2 ዙሮችን አጠናቆ ምርቋንን ማፍራቱንና አሁን 3ኛ ምዕራፍ ላይ የደረሰ መሆኑን ያስታወሱት ፕሮፌሰር ክንዴ አሁን ላይ ዋነኛ የመንግስት የትኩረት አቅጣጫ እነዚህን የተጀመሩ የቴክኖሎጂ
መፍትሄዎች የማስፋፋትና ለሁሉም ዜጋ ተደራሽ የማድረግ ስራ መሆኑን አስታውቀዋል። የትምህርት ስርዓታችን ለመደገፍ ቴክኖሎጂ ኢምፖርታንት ነው። ለቴክኖሎጂ ደግሞ ኮንተንትም ያስፈልገዋል። ስለዚህ ዛሬ ኤግዚቢሽን ስንገፍተው ያየነው የተለያዩ ወጣቶች በጋራም በተናጠልም ሆነው የጀመሯቸው የትምህርት ጥራትና ተደራሽነት የሚያረጋግጡ የሚያግዙ ፕሮግራሞች አይተናል። ይሄ ዋናው አንዱ ጥሩ ነገርም ያየነው እንግዲህ ፕሮግራሞች ከጀመሯቸው በኋላ የተለያዩ የህብረተሰብ ክፍሎችም ትምህርት ቤቶችም መምህራንም ኦልሬዲ ወደዛ አይነት የቴክኖሎጂ እየገቡ መፍትሄዎችም እየተጠቀሙ ነው ያሉት። ስለዚህ አንደኛው ይህን የማስፋትና ለሁሉም ተደራሽ የሚሆንበት ስራ ከትምህርት ሚኒስቴር እንደ አሳይመንት እንወስዳለን። ከዛ በተጨማሪ ግን ከሌሎች አብረውን ከሚሰሩ ጋር ከማስተር ካርድ ፋውንዴሽንም ከሪች ፎር ቼንጅም ከሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂም ቀጣይ ስራዎችም እንዴት አድርገን ነው ይሄን ለትምህርት ጥራትን ፍትሐዊነት ተደራሽነት ሊያረጋግጥ በሚችል መልኩ እንዴት እንሰራዋለን የሚለው ደግሞ ከነሱ ጋር እንወያያለን። በፕሮግራሙ የታቀፉ ስራ ፈጣሪዎች እስከ 60,000 አሜሪካ ዶላር የሚደርስ ነጻ የፋይናንስ ድጋፍ ከዘርፉ ባለሙያዎች የስልጠናና የምክር አገልግሎት እንዲሁም ከፕሮግራሙ በኋላ እስከ 2 ዓመት የሚዘልቅ ቀጣይነት ያለው ድጋፍ እንደሚያገኙም ተገልጿል። በመካከለኛው ምስራቅ የተቀሰቀሰው ጦርነት የሰላም ድርድር ወሬዎችን ወደ ጎን በመተው በከፍተኛ የጥቃት ልውውጥ ቀጥሏል። እስራኤል በቴሄራን ቁልፍ የሚሳኤል ማምረቻዎች ላይ ጥቃት መሰንዘሯን ተከትሎ ኢራን ወደ እስራኤልና የባህረ ሰላጤው ሀገራት የምታስወነጭፋቸው ሚሳኤሎችና ድሮኖች ቀጠናውን እረፍት ነስተውታል። ኃይለ ገብርኤል ታደሰ። በመካከለኛው ምስራቅ የተቀሰቀሰውና ኢራንን፣ እስራኤልን እንዲሁም አሜሪካን በዋናነት ያሳተፈው ጦርነት አሁንም ያለ ረፍት እንደቀጠለ ይገኛል። ምንም እንኳን በተለያዩ ወገኖች የሰላም ድርድር ጭምጭምታዎች ቢሰሙም በተግባር ግን በቴሄራን፣ በቴል አቪቭ፣ በቤሩት እንዲሁም በተለያዩ የባህረ ሰላጤው ሀገራት ላይ የሚሳኤል የድሮንና የአየር ላይ ጥቃቶች በየዕለቱ እየተፈራረቁ ነው። ይህ መቋጫ ያላገኘ የጥቃት ልውውጥ በሰው ሕይወት በመሰረተ ልማትና በዓለም አቀፍ የኢኮኖሚ መረጋጋት ላይ ከፍተኛ ስጋት መደቀኑን የቀጠለ ሲሆን በየግንባሩ የሚሰሙት የማያባሩ የጥቃት ዜናዎችም የጦርነቱን አሳሳቢነትና ውጥረት ይበልጥ እያረጋገጡት ይገኛሉ። የኢራን የትምህርት ሚኒስቴር ባለስልጣን ይፋ እንዳደረጉት ጦርነቱ ከጀመረበት ከየካቲት 28 አንስቶ እስካሁን ባለው ጊዜ ውስጥ ቢያንስ 243 ተማሪዎችና መምህራን በጦርነቱ ምክንያት ሕይወታቸውን አጥተዋል። በኢራን መንግስት ውሳኔ በሀገሪቱ ላይ የተጣለውና ዜጎችን ከበይነ መረብ የሚያቋርጠው የኢንተርኔት መቆራረጥ 26ኛ ቀኑን የያዘ ሲሆን እስካሁን ባለው መረጃ መሰረት ከ600 ሰዓታት በላይ ማለፉን ኔት ብሎክስ የተሰኘ ዓለም አቀፍ የኢንተርኔት ተቆጣጣሪ ቡድን ባወጣው ሪፖርት አስታውቋል። ወደ ወታደራዊ ግጭት ስንመጣ የእስራኤል መከላከያ ሰራዊት በኢራን ዋና ከተማ ቴሄራን ውስጥ የረዥም ርቀት የባህር ላይ ክሩዝ ሚሳይሎችን ለማምረትና ለማልማት በሚያገለግሉ 2 ቁልፍ ቦታዎች ላይ ጥቃት መፈጸሙን አስታውቋል። የእስራኤል መከላከያ ሰራዊት በማህበራዊ ትስስር ገጹ ላይ ባወጣው መልእክት እንዳስታወቀው ከቅርብ ቀናት ወዲህ በተፈጸሙት በእነዚህ ከፍተኛ ጥቃቶች ምክንያት በስፍራዎቹ ላይ እጅግ ሰፊ የሆነ ውድመት የደረሰ ሲሆን እነዚህ ይመረታሉ የተባሉት ሚሳይሎችም በባህርም ሆነ በየብስ ላይ ያሉ ኢላማዎችን በፍጥነት የማውደም ከፍተኛ አቅም የነበራቸው መሆናቸውን አብራርቷል። በተጨማሪም እነዚህ ጥቃቶች በኢራን አገዛዝ የወታደራዊ ምርት መሰረተ ልማት ላይ የደረሰውን ጉዳት ይበልጥ ለማስፋት የተወሰደ ተጨማሪ እርምጃ ነው ሲል ሰራዊቱ አክሎ ገልጿል። ከዚህም ባሻገር የእስራኤል መከላከያ ሰራዊት በመላው የኢራን ዋና ከተማ ቴሄራን የኢራን የሽብር አገዛዝ ብሎ በጠራቸው መሰረተ ልማቶች ላይ አዲስ የጥቃት ማዕበል መጀመሩን አረጋግጧል። ቢቢሲ በቴሄራን ከተማ ውስጥ ከሚገኙ ምንጮች ባገኘው መረጃ መሰረት በምስራቅ በሰሜንና በማዕከላዊ የቴሄራን ክፍሎች በርካታ ፍንዳታዎች መሰማታቸው ተዘግቧል። በሌላ በኩል ኢራን ያስወነጨፈቻቸው ሚሳኤሎች በማዕከላዊና በሰሜናዊ የእስራኤል ክፍሎች የሚገኙ ነዋሪዎች በፍጥነት ወደ መጠለያዎች እንዲያመሩ አስገድደዋቸዋል። በቀጠናው የሚታየው የወታደራዊ ጥቃት ልውውጥ ሌሊቱንም የቀጠለ ሲሆን እስራኤልና ኢራን ሌሊቱን ሙሉ የጥቃት ልውውጥ አድርገዋል። በሊባኖስ ደቡባዊ ቤሩት የሚኖሩ ነዋሪዎችም አካባቢያቸውን ለቀው እንዲወጡ በእስራኤል መከላከያ ሰራዊት ማስጠንቀቂያ ተሰጥቷቸዋል። የሊባኖስ ብሔራዊ ዜና ወኪል የሀገሪቱን ጤና ጥበቃ ሚኒስቴር ጠቅሶ እንደዘገበው በደቡባዊ ሲዶን አካባቢ በደረሰ የእስራኤል ጥቃት ቢያንስ 6 ሰዎች ተገድለዋል። በሌላ የቀጠናው ክፍል በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰ የድሮን ጥቃት ምክንያት እሳት የተነሳ ቢሆንም የሰው ሕይወት ግን አለማለፉ ተነግሯል። የኩዌት ሲቪል አቪዬሽን ባለስልጣን በኤክስ ገጹ ላይ ባወጣው ጽሑፍ እንዳስታወቀው ድሮኖቹ በአውሮፕላን ማረፊያው የሚገኘውን የነዳጅ ማጠራቀሚያ ኢላማ በማድረግ እሳቱ እንዲነሳ አድርገዋል። በስፍራው የተነሳው ምስልም ከአውሮፕላን ማረፊያው በላይ ጭስ ወደ ሰማይ ሲወጣ ያሳያል። ምንም እንኳን የሲቪል አቪዬሽን ባለስልጣኑ የቁሳቁስ ጉዳት
ጉዳትም ሆነ የሰው እልቂት አለመኖሩን ቢገልጽም የእሳት አደጋ ተከላካይ ቡድን እስከ ማለዳው ድረስ ምላሽ ሲሰጥ የነበረ ሲሆን የጉዳት መጠኑም ገና በመገምገም ላይ ይገኛል ተብሏል። በተመሳሳይ ሁኔታ ሳውዲ አረቢያም ሌሊቱን የባሊስቲክ ሚሳኤልና በርካታ ድሮኖችን ማክሸፏን ሪፖርት አድርጋለች። የባህሬን የሀገር ውስጥ ጉዳይ ሚኒስቴርም የአየር ጥቃት ማስጠንቀቂያ ሳይረን ከተሰማ በኋላ ዜጎች ወደ አስተማማኝና ደህንነቱ የተጠበቀ ቦታ እንዲያመሩ ጥሪ አቅርቧል። በአጠቃላይ ከኢራን ወደ ባህረ ሰላጤው ሀገራት ኢላማዎች የሚወረወሩት ፕሮጀክታይሎች መጠንም ሆነ የጥቃቶቹ ድግግሞሽ የቀነሰ ቢሆንም መቀጠሉ ግን ተነግሯል። ሩሲያ በ24 ሰዓታት ውስጥ 1000 የሚጠጉ ድሮኖችና ሚሳኤሎችን ያካተተ ጥቃት በዩክሬን ከተሞች ላይ መፈጸሟ ተሰምቷል። ይህም ጦርነቱ ከተጀመረበት ጊዜ አንስቶ ከፍተኛው ቁጥር ሆኖ ተመዝግቧል። ዩክሬን በጥቃቱ እጅግ ከፍተኛ የሆነ የሰው ኃይልና የንብረት ውድመት ማስተናገዷም የተነገረው። ደምሶሽ ፈራው። የሩሲያና የዩክሬን ጦርነት አሁንም ከባድ የሚባሉ ወታደራዊና ዲፕሎማሲያዊ ኪሳራዎችን እያደረሰ ቀጥሏል። በጦር ሜዳው ላይ የበላይነትን ይዛ የቀጠለችው ሩሲያ በታሪኳ ታይቶ የማይታወቅ እጅግ ግዙፍና አስፈሪ የተባለለትን የአየር ጥቃት በዩክሬን ላይ ሰንዝራለች። እንደ አውሮፓውያኑ አቆጣጠር መጋቢት 24 እና 25 ቀን 2026 ዓ.ም የተፈጸመው ይህ ጥቃት በ24 ሰዓታት ውስጥ ወደ 1000 የሚጠጉ ድሮኖችና ሚሳኤሎችን ያካተተ ሲሆን ይህም ጦርነቱ ከተጀመረበት ጊዜ አንስቶ ከፍተኛ ቁጥር ያለው ሆኖ ተመዝግቧል። ይህ መጠነ ሰፊ ጥቃት ሩሲያ በምስራቅ ዩክሬን የጀመረችውን የጸደይ ወራት ወታደራዊ ግስጋሴ ለማጠናከርና የዩክሬንን የመከላከያ አቅም ለመፈተን ያለመ እንደሆነ ተነግሯል። በተለይም ጥቃቱ የቀን ብርሃንን ተገን አድርጎ መፈጸሙና ቀደም ሲል በአንጻራዊነት ሰላማዊ ናቸው ተብለው የሚታሰቡትን የምዕራብ ዩክሬን ከተሞች ላይ ማነጣጠሩ የሩሲያ ስትራቴጂ ምን ያህል ተለዋዋጭና አውዳሚ እየሆነ መምጣቱን አመላካሽ ነው ሲል ዘ ኢንዲፔንደንት አስነብቧል። በዚህ በሁለት ተከታታይ ቀናት ውስጥ በተሰነዘረው ጥቃት ዩክሬን እጅግ ከፍተኛ የሆነ የሰው ኃይልና የንብረት ውድመት አስተናግዳለች። በሀገሪቱ የተለያዩ አካባቢዎች ቢያንስ 7 ሰዎች ሲገደሉ ከ70 በላይ የሚሆኑ ደግሞ ከባድና ቀላል ጉዳት ደርሶባቸዋል። ጉዳት ከደረሰባቸው መካከል ሕፃናትም እንደሚገኙበት የአካባቢው ባለስልጣናት ገልጸዋል። የጥቃቱ ዋነኛ ኢላማ ከሆኑት ከተሞች መካከል በምዕራብ ዩክሬን የምትገኘውና በዩኔስኮ የዓለም ቅርስነት የተመዘገቡ ታሪካዊ ቦታዎች ባለቤት የሆነችው ሊቪቭ ትገኝበታለች። በከተማዋ በሚገኝ አንድ የወሊድ ሆስፒታልና በመኖሪያ ሕንፃዎች ላይ የደረሰው አደጋ ከፍተኛ ድንጋጤን የፈጠረ ሲሆን የ16ኛው ክፍለ ዘመን ቤርናርዲን ገዳም አጠገብ በሚገኝ መኖሪያ ቤት ላይ የደረሰው የድሮን ጥቃት ያስከተለው የእሳት አደጋም ተጠቃሽ እንደሆነ ሮይተርስ ዘግቧል። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ ጥቃቱን ተከትሎ ባደረጉት ንግግር ሩሲያ ይህንን ጦርነት በሰላማዊ መንገድ የመቋጨት ፍላጎት እንደሌላት በግልጽ አሳይታለች ብለዋል። ፕሬዝዳንቱ አክለውም በሩሲያ ላይ ጠንካራ ዓለም አቀፍ ጫና ካልተደረገና ሞስኮ በጦርነቱ ምክንያት ከፍተኛ ኪሳራ ካልደረሰባት በስተቀር ወደ ሰላም ጠረጴዛ የመመለስ ፍላጎት እንደማይኖራት አስገንዝበዋል። ዜሌንስኪ ለምዕራባውያን አጋሮቻቸውም ጥሪ ያቀረቡ ሲሆን ዩክሬን ራሷን ለመከላከል ተጨማሪ የአየር መከላከያ ስርዓቶችንና ወታደራዊ ድጋፎች እንደሚያስፈልጓት ደጋግመው አሳስበዋል። በተለይም የሩሲያ ጥቃት የሀገሪቱን የኢነርጂ ዘርፍ በማዳከም የሕዝቡን የኑሮ ሁኔታ ለማመሰቃቀል ያለመ መሆኑን ገልጸው ይህንን ለመመከት ዓለም አቀፍ ትብብር ወሳኝ መሆኑን አመልክቷል። ከወታደራዊ መረጃዎች አንጻር ሲታይ የዩክሬን አየር ኃይል በ24 ሰዓታት ውስጥ 948 የሻሂድ እና ሌሎች ተምዘግዛጊ ድሮኖች መተኮሳቸውን አረጋግጧል። ከትላንት ምሽት ጀምሮ 426 የጥቃት መሳሪያዎች የተተኮሱ ሲሆን በማግስቱ ደግሞ 556 ድሮኖች ወደ ዩክሬን ምድር ተወንጭፏል። ከእነዚህም ውስጥ 906 ያህሉን ማለትም 95.5 በመቶ የሚሆነውን በጥይትና በኤሌክትሮኒክስ መሳሪያዎች አማካኝነት ማክሸፍ ቢቻልም ያመለጡት ጥቂት ድሮኖችና ሚሳይሎች ግን ከፍተኛ ጥፋት ማድረሳቸውን ኬቭ ኢንዲፔንደንት ይዞት በወጣው ዘገባ አስታውቋል። ሩሲያ ከዚህ ቀደም ማለትም እንደ አውሮፓውያኑ አቆጣጠር በሐምሌ 2025 በፈጸመችው ጥቃት 728 ድሮኖችን ተጠቅማ የነበረ ቢሆንም የአሁኑ ጥቃት ግን ያንን ሪከርድ በከፍተኛ ልዩነት የሰበረ ሆኗል። ሞስኮ እነዚህን ድሮኖች በብዛት የምታመርትባቸው ፋብሪካዎች አቅማቸው እያደገ መምጣቱና በቀን እስከ 1000 ድሮኖችን የማምረት ግብ እንዳላት መገለጹ ለዩክሬን መከላከያ ትልቅ ፈተና እንደሚሆን ይጠበቃል። ይህ በዩክሬን ላይ የተከፈተው መጠነ ሰፊ ጥቃት በአካባቢው ሀገራትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ላይም ከፍተኛ ስጋትን ፈጥሯል። የሩሲያ ሚሳኤሎችና ድሮኖች ወደ ኔቶ አባል ሀገራት የአየር ክልል በመቃረባቸው ሳቢያ ፖላንድና ሮማኒያ የጦር ጀቶቻቸውን ለማስነሳት ተገደዋል። እንደ ስካይ ኒውስ ዘገባ ከሆነ የፖላንድ ኦፕሬሽናል እዝ የአየር መከላከያ ስርዓቶቹን ወደ ከፍተኛ ዝግጁነት መለወጡን የገለጸ ሲሆን የሩሲያ የረጅም ርቀት አየር ኃይል በዩክሬን ላይ በሚፈጽመው ጥቃት ሳቢያ የፖላንድና የህብረቱ አየር ኃይል በአየር ክልላቸው ላይ ጥበቃ እንዲያደርጉ መታዘዛቸውን አስታውቋል።
ሮማኒያም በተመሳሳይ ሁኔታ በዳኑቤ ወንዝ አካባቢ በሚገኙ የዩክሬን ከተሞች ላይ የተሰነዘረውን ጥቃት ለመቆጣጠር 2 F-16 ጀቶችን አሰማርታለች። ይህ ሁኔታ ጦርነቱ ወደ ጎረቤት ሀገራት የመስፋፋት እድል እንዳለውና የኔቶ ሀገራትን በቀጥታ ወደ ግጭቱ ሊያስገባ የሚችል ስጋት መኖሩን አመላካች ሆኗል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ኢትዮጵያ በተለያዩ ዘርፎች ተጠቃሚነቷን ለማሳደግ ከሀገራት ጋር የተፈራረመቻቸው ስምምነቶች በአጭር ጊዜ ውስጥ ወደ ተግባር እንዲቀየሩ በትኩረት መስራት ይጠበቃል ሲሉ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢው ዶክተር ዲማ ነገው አሳሰቡ። ሰብሳቢው ይህንን ያሉት የውጭ ጉዳይ ሚኒስቴርና ተጠሪ ተቋማት የ2018 የበጀት ዓመት የ6 ወራት እቅድ አፈጻጸም ሪፖርት በተገመገመበት ወቅት ነው። በአፈጻጸም ሪፖርቱ በበጀት ዓመቱ ከቡድን 20 ከብሪክስ ፕላስ እና ከሌሎች ዓለም አቀፍና አህጉር አቀፍ ተቋማት ፊት የተሰሚነትን ደረጃ የሚጨምሩ ተግባራት መከናወናቸውን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አብራርተዋል። በዚህም የተለያዩ ዘርፎች የኢትዮጵያን ፍላጎትና ብሔራዊ ጥቅም የሚያስጠብቁና ለእድገት መሰረት የሆኑ ስምምነቶች የተፈጸሙ መሆናቸውን ሚኒስትሩ አክለዋል። በሂደቱም ኢትዮጵያ ብሔራዊ ጥቅምን ያስጠበቁ ገለልተኛ የውጭ ግንኙነት ፖሊሲ በመተግበር ጠቃሚ ጉዞ እያደረገች መሆኗን ገልጸዋል። የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ ተሃድሶ ፎረም ተከፍቷል። ፎረሙ በጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አዘጋጅነት የተሰናዳ መሆኑ የተነገረ ሲሆን ዓላማውም የጣሊያን ኩባንያዎች በኢትዮጵያ የመሰረተ ልማት ግንባታ ላይ ያላቸውን ተሳትፎ ማጠናከር እንደሆነ ተገልጿል። በኢትዮጵያ የጣሊያን አምባሳደር ሰም ፋብሪዚ በመክፈቻው ላይ እንዳሉት በኢትዮጵያ ትላልቅ ፕሮጀክቶች ግንባታ ውስጥ በርካታ የጣሊያን ድርጅቶች አሻራቸውን እያሳረፉ እንደሚገኙ ገልጸው በቀጣይም በከተማ መሰረተ ልማት ዝመና እንዲሁም በሀገር አቀፍ የልማት ተግባራት ድጋፍ እንደምታደርግ አረጋግጠዋል። የጣሊያን መንግስትና የኮንስትራክሽን ድርጅቶች በታላቁ የኢትዮጵያ ህዳሴ ግድብና በአዲስ አበባ የወንዝ ዳርቻ ልማት ስራዎች ላይ ያላቸው ድርሻ ከፍተኛ እንደሆነም በመድረኩ ተገልጿል። ህጻናትን በህገ ወጥ መንገድ የማዘዋወር ወንጀል መገታት እንዳለበት የሴቶችና ማህበራዊ ጉዳይ ሚኒስቴር አሳሰበ። ወንጀሉን ለመከላከልም በመንግስት በሲቪል ማህበረሰብ ድርጅቶችና አጋሮች መካከል ያለው ቅንጅት ተጠናክሮ እንዲቀጥል ሚኒስቴሩ ጥሪ አቅርቧል። ህገ ወጥ የሰዎች ዝውውርን እንዲሁም ህጻናትን ከብዝበዛና ካላግባብ ጥቃት መጠበቅ ቅድሚያ የሚሰጠው ጉዳይና የጋራ የሞራል ግዴታ ነውም ተብሏል። በተለይም ቤተሰብ ለህፃናት ደህንነትና እንክብካቤ ቀዳሚው አካባቢ በመሆኑ ማንኛውም ህፃን በደህንነት በክብርና በነፃነት የማደግ መብት እንዳለው ታውቆ የህፃናትን ህገወጥ ፍልሰት መከላከል ከቤት እንደሚጀምር ያሳሰበው ሚኒስቴሩ ወላጆች ለህፃናት ምቹ ሁኔታን እንዲፈጥሩ የሚያስችሉ አሰራሮችን መቀየስ ላይ ትኩረት ሊሰጡ እንደሚገባ ጠቁሟል። ጋናና የአውሮፓ ህብረት በምዕራብ አፍሪካ እየተስፋፋ የመጣውን የሽብር ጥቃት ለመመከት ያስችላል ያሉትን የመከላከያ አጋርነት ስምምነት በአክራ ተፈራረሙ። ስምምነቱን የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስና የጋና ምክትል ፕሬዚዳንት ጄናና አፖኩ አግማዮማንግ ፈርመውታል። ይህ አጋርነት በዋናነት በሽብርተኝነት መከላከል፣ በመረጃ ልውውጥና በድንገተኛ አደጋ ምላሽ መስክ ትብብርን ለማጠናከር ያለመ መሆኑም ተነግሯል። ካጃ ካላስ ስምምነቱ በአውሮፓ ህብረትና በአንድ የአፍሪካ ሀገር መካከል የተደረገ የመጀመሪያው መሰል ስምምነት መሆኑን ገልጸዋል። ጋና ከአጎራባች የሳህል ቀጠና የሚመነጨውንና እንደ አልቃይዳና ኤኤስ ካሉ ታጣቂ ቡድኖች የሚሰነዘረውን ጥቃት ለመከላከል ራሷን እንደ ቀጠናዊ አጋር አቅርባለች። ስምምነቱ ህብረቱ ከ2023 ጀምሮ ለጋና ከሰጠው የ50 ሚሊዮን ዶላር የድጋፍ ጥቅል ጋር የተያያዘ ሲሆን የጋና ጦር የክትትል ድሮኖች፣ የጸረ ድሮን መሳሪያዎች፣ ሞተር ሳይክሎችና የድንበር ደህንነት መጠበቂያ ጀልባዎችን እንዲያገኝ ያስችላል ሲል አፍሪካ ኒውስ ዘግቧል። እንግሊዝና ቱርክ ለዩሮፋይተር ታይፉን የጦር አውሮፕላኖች የቴክኒክ ድጋፍ መስጠት የሚያስችል ስምምነት ተፈራርመዋል። በአውሮፕላኖቹ ጥገናና የቴክኒክ ድጋፍ መስጠት ላይ ትኩረት ያደረገው ስምምነቱ በሁለቱ ሀገራት መካከል ያለውን የመከላከያ ግንኙነት ማጠናከር እንደሚያስችለው ተነግሯል።
በለንደን የተደረገው የስምምነት የቱርክ መከላከያ ሚኒስትር ያሻር ጉለርና በእንግሊዙ መከላከያ ሚኒስትር ጆን ሄሊ ተፈርሟል። ባለፈው የጥቅምት ወር ላይ አውሮፕላኖቹንና መሳሪያዎችን ጨምሮ ሌሎች አስፈላጊ ቁሳቁሶችን ለመግዛት ስምምነት መፈራረማቸውን አናዶሉ በዘገባው አስታውሷል። ከጥገና ስምምነቱ ባሻገር ሁለቱ ሀገራት በሌሎች የመከላከያ ዘርፎች ላይም በትብብር ለመስራት ወታደራዊ ትብብራቸውን ለማጠናከር ተስማምተዋል። በኢራኑ ጦርነት ምክንያት የዓለም ነዳጅ ዋጋ ማሻቀቡን ተከትሎ የቻይና ኤሌክትሪክ መኪኖች ከፍተኛ የሆነ የገበያ ዕድል እንደተፈጠረላቸው ተሰምቷል። የገበያ ዕድል አጥተው ቆመው የነበሩ የቻይና ኤሌክትሪክ መኪኖች አሁን ላይ በነዳጅ ዋጋ መናር ምክንያት ወርቃማ ዕድል ማግኘታቸውን የተነገረው ሚካኤል ኃይሌ በቢዝነስ ጥንቅሩ ተመልክቶታል። የዓለም የነዳጅ ገበያ ከቅርብ 10 ዓመታት ወዲህ ታይቶ የማይታወቅ ታሪካዊ ቀውስ ውስጥ ይገኛል። አሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ጦርነት በመካከለኛው ምስራቅ ያለው ነዳጅ አቅርቦት በእጅጉ ማስተዋወሉ የአንድ በርሜል ድፍድፍ ነዳጅ ዋጋ በመደበኛ የሚሸጥበት ከነበረው $60 ዋጋ ከፍተኛ ጭማሪ በማሳየት እስከ $120 የደረሰ ዋጋ የተቆረጠለት ሁኔታ ተስተውሏል። ይህ አስደንጋጭ ዋጋ ጭማሪ በዓለም ዙሪያ ከፍተኛ ዋጋ ግሽበት ከመፍጠሩም በላይ ዓለም አቀፍ የምጣኔ ሀብት ድቀት ሊያስከትል ይችላል የሚል ስጋትን አንግሷል። ይሁን እንጂ ለብዙዎች መርዶ የሆነው የነዳጅ ቀውስ በከፍተኛ የገበያ ፉክክርና በሀገር ውስጥ ፍላጎት መቀነስ ሳቢያ ተጨንቀው የነበሩት የቻይና ኤሌክትሪክ ተሽከርካሪ አምራቾች ያልተጠበቀ ወርቃማ ዕድል ይዞ መጥቷል። ቻይና በዓለም ላይ በብዛት ኤሌክትሪክ መኪኖችን በማምረትና ወደ ውጭ በመላክ ቀዳሚ ሀገር ብትሆንም በሀገሪቱ ውስጥ ያሉት ኩባንያዎች ግን እርስ በርስ የሚያደርጉት የዋጋ ፉክክርና የገበያ መጥበብ ምክንያት ከፍተኛ ኪሳራ ውስጥ ነበሩ። የቻይና ብራንዶች ህልውናቸውን ለማቆየት የግድ የውጭ ገበያዎችን ማግኘት ባለባቸው በዚህ ወቅት የነዳጅ ዋጋ መናር ኤሌክትሪክ መኪኖችን ተመራጭነት በከፍተኛ ደረጃ ጨምሮታል። አሁን ላይ የነዳጅ ዋጋ ጣሪያ በነካበትና የቻይና ኤሌክትሪክ መኪኖች ዋጋ ደግሞ እየቀነሰ መጣበት ሁኔታ የኢንዱስትሪ ዓለም አቀፍ ግስጋሴ በከፍተኛ ፍጥነት እንደሚፈጥን ተንታኞች ገምተዋል። በተለይም የነዳጅ እጥረት ክፉኛ ባጠቃቸው የእስያ ሀገራት ውስጥ የቻይና ኩባንያዎች ሰፊ የገበያ ድርሻ ለመያዝ ምቹ ሁኔታ ተፈጥሮላቸዋል። የእስያ ሀገራት ታዳሽ ኃይል ላይ የሚያደርጉት ኢንቨስትመንት እየጨመረ ቢመጣም በመካከለኛው ምስራቅ የተቀሰቀሰው ግጭት ቀጠናውን አሁንም በነዳጅ ግዢ ላይ ምን ያህል ጥገኛ እንደሆነ አሳይተዋል። የእስያ ድፍድፍ ነዳጅ አቅርቦት 60% የሚሆነው በሆርሙዝ ባህር ሰርጥ በኩል በመካከለኛው ምስራቅ የሚመጣ ሲሆን ኢራን በዚህ መስመር ላይ የምታደርገው የጭነት መርከቦች ቁጥጥር አቅርቦት በእጅጉ አጥቶታል። ኢምበር የተሰኘው የኃይል ምርምር ተቋም በቅርቡ ባወጣው መሪ የኤሌክትሪክ ተሽከርካሪዎች የሀገራትን የነዳጅ ወጪ መቀነስ ትልቅ መሳሪያ መሆናቸውንም ገልጸዋል። ባለፈው ዓመት ብቻ ኤሌክትሪክ መኪኖች አጠቃቀም በቀን 1.7 ሚሊዮን በርሜል ነዳጅ ፍጆታን የቀነሰ ሲሆን ይህም በ2025 የኢራን አጠቃላይ ነዳጅ ኤክስፖርትን 700 ያህሉ እንደሚሸፍንም አመላክቷል። የሩሲያና የዩክሬን ጦርነት አውሮፓ ወደ ታዳሽ ኃይል እንድታዘነብል እንዳደረጋት ሁሉ አሁን ላይ ያለው የነዳጅ ቀውስም ለእስያ የንጹህ ኃይል ኢንዱስትሪ የለውጥ ነጥብ እንደሚሆን ይጠበቃል። ተመራማሪዎች እንደሚሉት የነዳጅ ዋጋ አንድ ጊዜ ብቻ ሲጨምር ሰዎች እንደ አጋጣሚ ሊቆጥሩት ይችላሉ። ነገር ግን ተደጋጋሚ ዋጋ ንረት ሲከሰት በነዳጅ ተሽከርካሪዎች ላይ መታመን ለኢኮኖሚ ደህንነት አደገኛ መሆኑን ይረዳሉ። ቻይና ከ40% በላይ ነዳጇን ከመካከለኛው ምስራቅ ብታስመጣም ቀደም ብላ ወደ ታዳሽ ኃይል ማድረገችው ሽግግር አሁን ላይ ታድርጓታል። የመንግስት ድጎማ እየቀነሰ መምጣቱ የሀገር ውስጥ ፍላጎት ይበልጥ ይቀንሳል ተብሎ ስለሚጠበቅ ኩባንያዎች ትርፍ ምርታቸውን የሚሸጡበት የውጭ ገበያ ለማግኘት ይገደዳሉ። ይህ ከፍተኛ የምርት ክምችት ግን በአሜሪካ ገበያ ውስጥ ተቀባይነት ለማግኘት ይቸገራል። አሜሪካ የራሷን አምራቾች ለመጠበቅ በቻይና መኪኖች ላይ ከፍተኛ ታሪፍ የጣለች ሲሆን ዶናልድ ትራምፕም ቢሆኑ የቻይና ኩባንያዎች መኪኖቻቸውን በአሜሪካ መሬት ላይ ካላመረቱ በስተቀር ወደ ገበያው እንዲገቡ እንደማይፈቅዱ ፍንጭም ሰጥተዋል። በተቃራኒው እንደ ታይላንድ፣ ፊሊፒንስና ቬትናም ያሉ የእስያ ሀገራት የነዳጅ ፍጆታን ለመቀነስ በከፍተኛ ጥረት ላይ ናቸው። ቻይና ኤሌክትሪክ ተሽከርካሪዎች በዝቅተኛ ዋጋቸው በላቂ የባትሪ ቴክኖሎጂያቸውና የተሟላ አቅርቦት ሰንሰለታቸው ምክንያት በእስያ ገበያ ውስጥ ትልቅ የበላይነት ይኖራቸዋል። በአጠቃላይ የነዳጅ ዋጋ ለመረጋጋትና ጠንካራ የመንግስታት ፖሊሲ ድጋፍ በእስያ ያለው ኤሌክትሪክ መኪና ገበያ በፈጣን ሁኔታ እንዲያድግ ያደርገዋል። ይህም በተለይ ምርታቸውን በስፋት ማቅረብ ለሚችሉ የቻይና ኩባንያዎች ትልቅ የትርፍ ምንጭ እንደሚሆን ይጠበቃል። በመገናኛ ብዙሃን የሚፈጸም የስም ማጥፋት ድርጊት ከወንጀል ሕግ ተለይቶ በፍትሐ ብሔር ይታያል። ተጎጂዎችስ ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው።
ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህ መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ሕግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈርጀው የፍትሐብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ሕጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል።